ሰላም ጤና ይስጥልን ውድ የተከበራችሁና የተወደዳችሁ ተከታታዮች እንደምን ቆይታችኋል? ሰላም እግዚአብሔር ከሁላችን ጋር ይሁን። ከመርሃ ግብራችን ጋር መልካም ቆይታ ይሆንላችሁ። ዛሬው ወደ እናንተ አዘጋጅተን ያቀረብንላችሁ በዚህ በራእየ ዮሐንስ መጽሐፍ ላይ እኒህ በመጨረሻው ዘመን ይጠፋሉ ተብለው የተነገረላቸው ሁለት ከተሞች ማንና ማን ናቸው የሚል ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንደ ሁልጊዜው እንጋብዛችኋለን። መልካም ቆይታ ይሁንላችሁ። በአዲስ ኪዳን መጽሐፍት ውስጥ በተለይም ስለ ዓለም መጨረሻ የሚናገረው የዮሐንስ ራእይ መጽሐፍ ነው። የዮሐንስ ራእይ መጽሐፍ በአይነቱም ሆነ በይዘቱ ከሌሎቹ የመጽሐፍ ቅዱስ መጽሐፍት የተለየ ነው። በስፋት የማይተረጎም መጽሐፍ ነው። ምክንያቱም የዮሐንስ ራእይ በምሳሌዎች በምልክቶችና በትንቢቶች የተሞላ መጽሐፍ ስለሆነ ነው። ራእየ ዮሐንስ ውስጥ ያለውን ሐሳብ ሙሉ በሙሉ ማወቅና መረዳት ከባድ እንደሆነ የቤተክርስቲያን ሊቃውንት ይናገራሉ። አንድ አባት በዚህ ጉዳይ ላይ ሲናገሩ ራእየ ዮሐንስን በምልአት ማወቅ የሚቻለው በዓለም ፍጻሜ ብቻ ሳይሆን አይቀርም በማለት ስለ መጽሐፉ ከባድነት ገልጸዋል። ምክንያቱም የዮሐንስ ራእይ በሚተረጎምበት ጊዜ እንኳን ሊቃውንት አንድ አይነት ትርጉም ሊሰጡት ባለመቻላቸው ነው። ለማንኛውም በዛሬው መርሃ ግብራችን ስለ ራእየ ዮሐንስ ጥቂት እንላችኋለን። በዚህ የትንቢት መጽሐፍ ውስጥ ከተጠቀሱት አበይት ጉዳዮች መካከል ሁለት ከተሞችን በተደጋጋሚ ተጽፎ እንመለከታለን። ታላቂቱ ከተማና ባቢሎን እየተባሉ ተጠርተዋል። ለመሆኑ እነዚህ ሁለት ከተሞች እነማን ናቸው? በተለይ ወንጌላዊ ዮሐንስ መጨረሻዋ ውድቀትና ሐዘን ሆነው ብዙዎች ሲያለቅሱላት የተመለከታት ባቢሎን አሁን በዘመናችን ካሉ አገራት መካከል የትኛዋን ትወክላለች የሚለውን እናያለን። አብራችሁን ቆዩ። በራእየ ዮሐንስ መጽሐፍ ውስጥ ጋለሞታና የኃጢአት የርኩሰትና የጥፋት ከተማ እንደሆነችና መጨረሻዋ ላትነሳ መውደቅ እንደሆነ የተነገረላት ባቢሎን ማናት ወደሚለው የዛሬው መርሃ ግብራችን ከመግባታችን በፊት ራእየ ዮሐንስን የጻፈው ዮሐንስ ማን ነው? በምንስ ሁኔታ ላይ ሆኖ ነው ይህንን ታላቅ መጽሐፍ የጻፈው የሚለውን በአጭሩ እንመለከታለን። መጽሐፉን የጻፈው ከ12ቱ ሐዋርያት መካከል አንዱ የሆነው ወንጌላዊው ቅዱስ ዮሐንስ ነው። ለዚህም ማሳያ የሚሆነው ወንጌላዊ ዮሐንስ በራእዩ ውስጥ 4 ጊዜ ስሙን ጠቅሷል። ለምሳሌ ዮሐንስ ራእይ ምዕራፍ 1 ቁጥር 1፣ ምዕራፍ 1 በዛው ምዕራፍ ላይ ቁጥር 2፣ ምዕራፍ 1 ቁጥር 5፣ ምዕራፍ 1 ቁጥር 9 ላይ እና ምዕራፍ 22 ቁጥር 8 ላይ እነዚህ ምዕራፍና ቁጥሮች የዮሐንስ ራእይ በወንጌላዊው ዮሐንስ እንደተጻፈ ይመሰክራሉ። ወንጌላዊ ዮሐንስ ራእየ ዮሐንስን የጻፈው ፍጥሞ በምትባል ደሴት ውስጥ በግዞት ታስሮ በነበረበት ወቅት ላይ ነው። በሱ ዘመን ክርስቲያኖች ላይ ከፍተኛ የሆነ ጭፍጨፋ ይደረግ ነበረ። ዮሐንስ ደግሞ ስለ ኢየሱስ ክርስቶስ በማስተማር ክርስቲያኖች ከምድር ላይ እንዳይጠፉ ይታገል ነበር። በወቅቱ የሮማን ንጉሥ የነበረው ዲዮቅልጥያኖስ ዮሐንስን በፈላ ውሃ ውስጥ ሳይቀር አስገብቶ ያሰቃየው ነበረ። አልሞት ሲለው ግን ፍጥሞ ወደ ተባለች ደሴት ወሰደውና ብቻውንም በዛው አስሮ አስቀመጠው። ይህች ፍጥሞ ደሴት በሮማውያን ዘመን ወንጀለኞች የሚታሰሩባትና በአሰቃቂ ቅጣት የሚቀጡባት ስፍራ ነበረች። መውጫ መግቢያዋ አንድ የሆነ አንድ መግቢያዋ በሮማውያን ታላላቅ ወታደሮች በንቃት የሚጠብቋት የግዞት ቦታ ነች። እናም ቅዱስ ዮሐንስ በዚህ ስፍራ በእስር ላይ ያለ ነበር ራእየ ዮሐንስን የጻፈው። ሐዋርያው ዮሐንስ ከሐዋርያት መካከል በመጨረሻ በምድር ላይ የቆየውም እሱ ነው። ሌሎቹ ሐዋርያት ከእርሱ ቀድመው ነበረ ሰማዕትነት የተቀበሉት። የዮሐንስ ራእይ ባለፉት 2000 ዓመታት የነበሩ ክርስቲያኖች ሁሉ ቤተ ክርስቲያን መከራ ሲገጥማት ያሉበት ዓለም ሲናጋና በሰው ልጅ ሕይወት ላይ ፈተና ሲፈራረቅ የምርጫውን መንገድና የነገውን ተስፋ የሚፈልጉበት መጽሐፍ ቢኖር ራእየ ዮሐንስ ነው በማለት ዲያቆን ዳንኤል ክብረት ይህንን የዮሐንስ ራእይ በተረጎመበት መጽሐፉ ላይ ተናግሯል። አሁን ያለንበት ወቅት
ቤተ ክርስቲያን በፈተና የተከበበችበት፣ አገራችን የታመመችበት፣ እያንዳንዳችን ያዘንበትና የፈራንበት ወቅት ነው። በመሆኑም ራእየ ዮሐንስ በእጅጉ በጣም ያስፈልገናል ማለት ነው። ምክንያቱም ራእየ ዮሐንስ በተስፋ የተሞላ መጽሐፍ ነው። ብዙ መከራን የምታስተናግደው ቤተ ክርስቲያን በስተመጨረሻ ሁሉን እንደምታሸንፍ ይነግረናል። የዮሐንስ ራእይ የድልም መጽሐፍም ነው። እግዚአብሔርን የመረጡ ዛሬ በሃይማኖታቸው የተነሳ የሚገደሉ ሁሉም ድል አድራጊዎች እንደሚሆኑ ያስተምረናል። በመሆኑም የዮሐንስ ራእይ በአሁኑ ጊዜ በእጅጉ የሚያስፈልገን፣ ነገ የሚፈጠረውን ሁሉ አስቀድሞ በመንገር እንድንጠነቀቅ፣ ከክፋት ሁሉ እንድንጠበቅ የሚረዳን ስለሆነ ለእኛ ለኢትዮጵያውያን በዚህ ጊዜ በእጅጉ ያስፈልገናል። ወደ ዛሬው አብይ ትኩረታችን ስንመለስ በራእየ ዮሐንስ መጽሐፍ ውስጥ ሁለት ከተሞች በተደጋጋሚ ተጠቅሰዋል። ታላቂቱ ከተማ ተብላ የተጠራችውና ባቢሎን ተብላ የተጠራችው ሁለት ከተሞች ናቸው። በዲያቆን ዳንኤል ክብረት የዮሐንስ ራእይ የዓለም መጨረሻ በተሰኘው መጽሐፍ ላይ በራእየ ዮሐንስ ውስጥ ታላቂቱ ከተማ ተብላ የተጠቀሰችው ኢየሩሳሌም እንደሆነች የሚገልጽ ሐሳብ አለ። ሐሳዊው መሲህ በምድር ላይ በሚነግስ ዘመን ሄኖክና ዮሐንስ ከብሔረ ሕያዋን እንደሚመጡና እንደሚሞቱ በራእየ ዮሐንስ ላይ በመጽሐፍ ቅዱስ ላይ ተጠቅሷል። እነዚህ ሁለት ቅዱሳን ወደ ሐሳዊው መሲህ ቀርበው ብዙ ሺህ ሕዝብ በተሰበሰበበት አምላክ ነኝ እያለ ስለሚፎክር አንተ አምላክ ከሆንክ ሄኖክና ኤልያስ ያሉበትን ቦታ አሳየን ብለው ይጠይቁታል። እርሱም በሰማያትም ሆነ በጥልቁ ውስጥ ብፈልጋቸው ሁሉ በእጄ ነው፣ ከኔ በቀር ሌላ አምላክ የለም። ይህም የሚፈልጉትን ነገር በምድርና በሰማይ ማድረግ ይችላሉ ይላቸዋል። ይህን ጊዜ ሁለቱ ቅዱሳን አንተማ እግዚአብሔር ከሆንክ ሙታንን ጥራቸውና ይነሱ፣ በነቢያትና በሐዋርያት መጽሐፍት ላይ ክርስቶስ ሲመጣ ሙታን ይነሳሉ ተብሎ ተጽፏልና ሲሉት ሐሳዊው መሲህ በጣም ተቆጥቶ አንገታቸውን በሰይፍ ይቆርጣቸዋልና የሁለቱ አስክሬን በኢየሩሳሌም አደባባይ ላይ ለቀናት እንደሚቀመጥና ከ3 ቀን በኋላ ግን ሄኖክና ኤልያስ ከሞቱበት ተነስተው ሁሉም ሕዝብ እያያቸው ወደ ሰማይ እንደሚያርጉ ተጽፎልናል። ይህ እንግዲህ በኢየሩሳሌም ላይ የነሱ መምጣትና በዚህ ምድር ላይ ለ3 ዓመት መመላለሳቸው የኢየሱስ ክርስቶስን ተምሳሌትን ያሳያል። ልክ እንደ ኢየሱስ ክርስቶስ በኢየሩሳሌም ከተማ ተመላልሰዋል። እንደዚሁም ደግሞ ሞተው አስክሬናቸው ሬሳቸው የተጣለው በኢየሩሳሌም አደባባይ ላይ ነው። በኋላ ሞትን ድል አድርገው ሕዝብ ፊት የሚነሱት በዚያችው በኢየሩሳሌም ከተማ ውስጥ ነው። ይህ እንደሚሆን በሉቃስ ወንጌል በምዕራፍ 18 ቁጥር 31 ላይ ወደ ኢየሩሳሌም እንወጣለን፣ ስለ ሰው ልጅም በነቢያት የተጻፈው ሁሉ ይፈጸማል በማለት ተገልጿል። ሁለቱ ቅዱሳን ሄኖክና ኤልያስ ሰማዕትነት የሚቀበሉት ታዲያ በዚችው ኢየሩሳሌም ላይ ነው ማለት ነው። ዮሐንስ በራእዩ ውስጥ ታላቂቱ ከተማ ጌታቸው የተሰቀለባት ብሎ በመግለጹ ታላቂቱ ከተማ ተብላ የተጠራችው ኢየሩሳሌም መሆኗን ያመለክታል። ሌላው ሐሳዊው መሲህ ትንቢት የተነገረለት ክርስቶስ እኔ ነኝ በማለት ስለሆነ የሚነሳው መላውን ዓለም ቢቆጣጠርም በእርሱ ቁጥጥር ስር ቢያውልም በዋናነት የሚነግሰው ግን በኢየሩሳሌም ከተማ ላይ ነው። በመሆኑም በራእየ ዮሐንስ ላይ ታላቂቱ ከተማ ተብላ የተገለጸችው ኢየሩሳሌም ናት የሚለውን ብዙዎች ይስማሙበታል። ሌላኛዋ ከተማስ ባቢሎንና ጋለሞታ እየተባለች ነው በመጽሐፍ ላይ የተጠራችውና የዮሐንስ ራእይ ምዕራፍ 17 ከቁጥር 1 እስከ 2 እንደዚህ ይላል። 7ቱንም ስፍራዎች ከያዙት ከ7ቱ መላእክት አንዱ መጥቶ ና በብዙ ውሃዎች ላይ ተቀመጠችውን ታላቂቱን ጋለሞታ ፍርድ አሳይሃለሁ። የምድርም ነገሥታት ከእርሷ ጋር ሲሰስኑ በምድርም የሚኖሩ ከዝሙቷ ወይን ጠጅ ሰከሩ ብሎ ተናገረኝ ይላል። ይህ አንቀጽ እንደዚህ ተብሎ ተተርጉሟል። ታላቂቱ ጋለሞታ የተባለችው የእውነተኛው መሲህ ቤተክርስቲያን በንጽሕት ድንግል ሙሽራ ትመሰላለች። የሐሳዊው መሲህ መንበር ባቢሎን ደግሞ በጋለሞታ ሴት ትመሰላለች። ግልሙትናና አመንዝራነት በመጽሐፍ ቅዱስ ውስጥ የአምልኮ ጣዖት፣ ከአምልኮ እግዚአብሔር እየማመጽ በፍቅረ ነዋይ መነደፍ
እናም የእግዚአብሔርን ሕግ የመጣስ ምሳሌ ተደርጎ ነው የተቀመጠው። በብዙ ውሃዎች ላይ የተቀመጠች በማለት ይገለጻል። ደግሞ ብዙ ውሃዎች የሚላቸው ብዙዎችን መንግስታትን መግዛቷን፣ ብዙ አስተሳሰቦችን፣ ፍልስፍናዎችን፣ ኑፋቄዎችን እና ክህደቶችን መሰብሰቧን ለመግለጽ ነው። የምድርም ነገስታት ከእርሷ ጋር ሴሰኑ በማለት የገለጸው ደግሞ ሲተረጉም ብዙ መንግስታት፣ ህዝቦችና አገሮች ባህሏን፣ ስርዓቷን፣ እምነቷን፣ ፍልስፍናዋን፣ ሞራሏን እንዲወርሷት ታደርጋለች። እርሷን የማይመስለው እንደኋላ ቀር ይታያል። ከእርሷ ጋር መነገድና መስራት አይቻልም፣ እርዳታና ድጋፍም አያገኝም በሚል ተተርጉሟል። በምድርም የሚኖሩ ከዝሙቷ ወይን ጠጅ ሰከሩ ብሎ ዮሐንስ በራእዩ የጻፈው ደግሞ ሲተረጎም በባቢሎን አስተሳሰብ እና ክህደት የማይሰክር የለም። የእርሷን ክህደትና አስተሳሰብ መቀበልም ዘመናዊነትና ስልጣኔ መሆኑ ይታያል። ይህም ደግሞ ዓለምን በሚያካልሉት የኤሌክትሮኒክ ሚዲያዎች ይሰበካል። ያገኘው በአካል ያላገኘው በስሜት ይነጉዳል ተብሏል። ዮሐንስ በመጽሐፉ ደግሞ ሲቀጥል እንዲህ ብሏል። መንፈስም ወደ በረሃ ወሰደኝ፣ የስድብም ስሞች በሙሉ 7 ራሶችና 10 ቀንዶች ባሉበት በቀይ አውሬ ላይ አንድም ሴት ተቀምጣ አየሁ። ሴቲቱም ከቀይና ሐምራዊ ልብስ ተጎናጽፋ በወርቅና በከበሩ ድንጋዮች በዕንቁዎችም ተሸልማ ነበር። በእጇም የሚያጸይፍ ነገር የዝሙቷን እርኩሰት የሞላበትን የወርቅ ጽዋ ያዘች። በግንባሯም ምስጢር የሆነ ስም ታላቂቱ ባቢሎን የጋለሞታዎችና የምድር ርኩሰት ናት ተብሎ ተጻፈ። ሴቲቱም በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየኋት በማለት ዮሐንስ አስቀምጧል። ይህ አንቀጽ የዮሐንስ ራእይ የመጨረሻ በተሰኘው መጽሐፍ ላይ እንደዚህ ተብሎ ተተርጉሟል። ወደ በረሃ ወሰደኝ ያለው የባቢሎንን ሁኔታ ይገልጣል። በረሃ ከልምላሜና ከውሃ የራቀ እንደመሆኑ መጠን እሷም ከመንፈሳዊ ልምላሜና ከሕይወቷ የራቀች በመንፈስ የደረቀች ናት። ምንም እንኳን በሀብት ብትበለጽግ ነገር ግን ደረቅ ናት። 7 ራሶችና 10 ቀንዶች የተባለው 7ቱ ራሶች አውሬው የሚያስነሳቸው ኃጢአቶች መንግስታት ናቸው። በሌላ በኩል ደግሞ 7ቱ የዓለም ማዕከላት ስርዓቶች ናቸው። ዓለም ወደ አንድ ወጥ ስርዓት ስትጓዝ ለስርዓቷ ማስፈኛ የምትጠቀምባቸው 7ቱ ስርዓቶች ናቸው። አንደኛ የፖለቲካ ስርዓት፣ ሁለተኛ የኢኮኖሚ ስርዓት፣ ሶስተኛ የፋይናንስ ስርዓት፣ አራተኛ የመረጃ ስርዓት፣ አምስተኛ የመገናኛ ስርዓት፣ ስድስተኛ የእምነት ስርዓት እና 7ተኛ የሚዲያ ስርዓት ናቸው። በሌላ በኩል የወደፊቱ የዓለም የሚያጠቃልሉ 7 መንግስታት ናቸው በማለት ተተርጉሟል። እነዚህ አሜሪካ፣ አውሮፓ፣ አፍሪካ፣ ኤሽያ፣ ላቲን አሜሪካ፣ የአረብ ሀገሮችና ደቡብ እስያን ይወክላል የሚሉም አሉ። 10ሩ ቀንዶች የተባሉት ደግሞ አሳዊ መሲህን የሚቀበሉ 10ሩ መንግስታት እንደሆኑ ተተርጉሟል። የዮሐንስ ራእይ ምዕራፍ 16 ከቁጥር 17 ያያቸውም 10 ቀንዶችና አውሬው ጋለሞታይቱ ይጣላሉ፣ ባዶዋንና ራቁቷን ያደርጓታል፣ ስጋዋን ይበላሉ፣ በእሳትም ያቃጥሏታል። እግዚአብሔር ሐሳቡን እንደሚያደርጉ መንግስታቸውንም ለአውሬው እንዲሰጡ በልባቸው አድብቷል። ያያሃትም ሴት በምድር ነገስታት ላይ የምትነግስ ታላቂቱ ከተማ ናት ይላልና ይህች ከተማ ምንም እንኳን ኃያል ብትሆን በጣም አብረቅራቂና ሳቢ፣ ብዙዎች በፍቅሯ የተነደፉላት፣ ብዙዎች የሚወዷት፣ በአካልም የሚኖሩባት፣ በሩቅ የሚኖሩ እሷን የሚመኟት ዓለምን የምትገዛ ኃያል ከተማ ብትሆንም መጨረሻዋ ግን ውድቀትና ላትነሳ የምትንኮታኮት መሆኑን ዮሐንስ በራእዩ ተመልክቶታል። እስካሁን በራእየ ዮሐንስ ጋለሞታና ባቢሎን ተብላ የተገለጸችው ከተማ አሁን በምድራችን ከሚገኙ አገራት መካከል የትኛዋን አገር ትወክላለች? ዮሐንስ ራእይ የትንቢት መጽሐፍ እንደመሆኑ መጠን ገና ስለ መጪው ዘመን ነው የሚናገረው። ቀደም ሲል ለምን ጋለሞታ ተብላ እንደተጠራች አይተናል። አሁን ደግሞ ባቢሎን ተብላ ለምን እንደተጠራች
በአጭሩ እንመልከት። በታሪክ ውስጥ ባቢሎን የተባለች ከተማ ነበረች። የጥንቷ ባቢሎን እንደሚታወቀው የሰለሞን ግንብ የተገነባባትና የቋንቋ መደበላለቅ የተፈጠረባት ከተማ ነበረች። የብዙ አመጾች መነሻ ከተማ በመሆኗ ምክንያትም አርጤክስስ የተባለ ንጉሥ በ478 ቅድመ ልደተ ክርስቶስ ያጠፋት ከተማ ናት። ባቢሎን ጥንታዊቷ ባቢሎን ማለት ነው። ኢየሩሳሌምን ያጠፋች፣ ቤተ መቅደስን የመዘበረች፣ በንዋያተ ቅድሳት ላይ ግፍ የፈጸመች፣ የእግዚአብሔርን ትእዛዝ ያልተቀበለች፣ ስመ እግዚአብሔርን የሰደበች ትዕቢተኛ ከተማ ነበረች። ቢሆንም ይህች ከተማ ከክርስቶስ መወለድ በፊት ጠፍታለች። ይሁን እንጂ በራእየ ዮሐንስ ላይ እንደተገለጸው የጠፋችውን ባቢሎን የምትወክል ሌላ ከተማ እንደተነሳችና ግብሯ ሁሉ ከጠፋችው ባቢሎን ጋር ስለሚመሳሰል ባቢሎን እያለ ዮሐንስ በራእዩ ላይ ጠርቷታል። በዮሐንስ ራእይ ላይ የተገለጸችው አዲሲቷ ባቢሎን የአሜሪካንን አሰራር፣ አስተሳሰብ፣ አመለካከት፣ ፍልስፍና፣ ስነ መንግስትን እንደምትወክል ብዙዎች የሚስማሙበት ሀሳብ ነው። በዲያቆን ዳንኤል ክብረት መጽሐፍ ላይ አንዳንድ የዘመናችን ምሁራን በአሁኑ ዘመን በአውሮፓና በላቲን አሜሪካ የሚታየው ወደ አንድ አህጉራዊ መንግስት የመጠቃለል አዝማሚያ ሐሳዊ መሲህ ጠቅልሎ ለመግዛት የሚችልበትን መንገድ ይገልጻል የሚል ሀሳብ ተገልጿል። እንደገናም በግንባሯ ላይ ታላቂቱን ባቢሎን የጋለሞታዎችና የምድር ርኩሰት ናት የሚል ስም ተጽፏል በማለት ዮሐንስ የጻፈው ሲተረጎም በጥንት ዘመን አመንዝሮች በቤታቸው በር ላይ ስማቸውንና ስራቸውን ጽፈው ይለጥፉ ነበር። የሮም ሕግ አመንዝሮች በራሳቸው ላይ የሚያደርጉት መሸፈኛ ላይ ስማቸውን እንዲጽፉ በማዘዙ ደንበኞቻቸው ያንን ተመልክተው ወደ እነሱ ይሄዳሉ። ዛሬም ቢሆን የአሜሪካዋን ላስ ቬጋስን በመሰሉ ከተሞች አመንዝራነት ሕጋዊ ሆኖ ማስታወቂያ የተሰራበት ይገኛል በማለት ዲያቆን ዳንኤል ክብረት ጠቁሞታል። ዮሐንስ ራእይዋ ባቢሎን አሜሪካ እንደሆነች የሚያሳዩ በጣም ብዙ ማስረጃዎች ቢኖሩም አንዳንዶች ግን አሜሪካን ሳትሆን እንግሊዝ ናት ሲሉ ይደመጣሉ። ሌሎች ደግሞ የጥንቷን ሮማን ይላሉ። በተለይም ደግሞ ዮሐንስ ቀደም ሲል እንደተገለጸው ራእዩን ሲጽፍ የሮማውያን ኃያልነት እጅግ የገነነበትና የሮማ ነገስታቶችም ክርስቲያኖችን እጅግ ያጠፉና የነሱን ደም እጅግ ያፈሱ ስለነበር ሮማን ለማለት ነው ዮሐንስ ስለ ባቢሎን የገለጸው ክፍል ውስጥ ሮማ ለማለት ነው ብለው ተረጉማሉ። ብዙዎች አሁን በዘመናችን አሜሪካ ውስጥ የሚካሄደውን ሚዛን ውስጥ በማስገባት ጋለሞታ የሆነችው አሜሪካ እንደሆነች ይስማማሉ። ለምሳሌ እንደው ከሚያቀርቧቸው ብዙ ምሳሌዎች መካከል ጥቂቶቹን ለማቅረብ ያህል ማይክሮቺፕ የተባለው ረቂቅ ቴክኖሎጂ በቀኝ እጅ ላይ መቀበሩ በአሜሪካ ሀገር ውስጥ ተግባራዊ መደረግ ተጀምሯል። እንደገና የወንድ ለወንድ ሴት ለሴት ጋብቻ በሀገሪቱ ውስጥ እጅግ መስፋፋቱ የአሜሪካንን ፍልስፍና ያልተቀበሉ ኢዲሞክራሲያዊ ተብለው ከዓለም መገለላቸው የዓለምን የገንዘብ፣ የኢኮኖሚ፣ የፖለቲካ ነገሮችንም ቁልፍ ጉዳዮችን አሜሪካ በበላይነት መቆጣጠሯ የዓለም ኃያላን መንግስታትን ጨምሮ አሜሪካ እንደምትቆጣጠራቸው በዚህ ዘመን ያው ግልጽ ነው። በአሜሪካ ውስጥ ሰይጣን የሚመለክባቸው ስፍራዎች ያው በግልጽ መኖራቸውና አሁንም ደግሞ ሐውልት ሳይቀር ዲያብሎስን ከተማ ውስጥ መገንባቱ ከጊዜ ወደ ጊዜ ህዝቦቿ ሃይማኖት አልባ የሆኑ መምጣታቸው እነዚህንና ብዙ ምክንያቶች በመዘርዘር ታላቁ በትንቢታዊ መጽሐፍ በዮሐንስ ራእይ ውስጥ ጋለሞታና ባቢሎን ተብላ የተገለጸችው አሜሪካ ስለመሆኗ ብዙዎች ይስማማሉ። አንዳንዶች ደግሞ እንግሊዝ ናት ብለው ይገልጻሉ። ይሁን እንጂ እንግሊዝ ማንነቷና ለዘመናት የሰራችው ስራ በግልጽ እንዳይታወቅባት ከአሜሪካ ጀርባ ሆና ትልቁን ስራ እየሰራች ያለችው እንግሊዝ ናት። አሜሪካ እንደዚህ እንድትወደድም የበላይ እንድትሆንም የዓለም መንግስታትንም እንድትቆጣጠር ያደረገችው እንግሊዝ ናት። አሜሪካ የእንግሊዝ ልጅ ናት በማለት የሚሞግቱም አሉ። ያም ቢሆን ይህ ግን ብዙዎች ዮሐንሷ ባቢሎን በአሁኑ ወቅት በዘመናችን እጅግ የገነነችው አሜሪካን እንደሆነች ይስማሙበታል ማለት ነው። እናመሰግናለን አብራችሁን ስለነበራችሁና ስለተከታተላችሁን ማለት ነው። መልካም ጊዜ፣ መልካም